ቱርካንና ሶመር ከረዥም ጊዜ መኮራረፍና መዘጋጋት በኋላ አሁን ደግሞ የሚገርም ፍቅር ውስጥ ናቸው። ሁለቱም ፍቅራቸውን ሊያጣጥሙ ብዙ ጊዜ አብረው እያሳለፉ ናቸው። ዛሬ ደግሞ ጠቅላላ እነ ዶኑሽ ጋር በመሆን ወደ ባህር ዳርቻ መጥተዋል። ከዛ ጀልባቸው ውስጥ ከገቡ በኋላ በጣም ቆንጆ ጊዜ ሲያሳልፉ ነበረ። ሶመርና ቱርካንም በዚህ መሃል ብቻቸውን የሚሆንበትን አጋጣሚ አግኝተዋል። እንዲሁም ሴርደርና ዶኑሽም በጣም ተነፋፍቀው ነበረ። አሁን ብቻቸውን ሆነው የጓጉትን ፍቅራቸውን ጣጣሙ ነበረ። እንዲህ እያሉ ሰዓቱ በጣም እየሄደ እየመሸነ ያለው። በሌላ በኩል ሩቻልን ብትሆን ማታ ብቻዋን ቁጭ ብላ ነበረ። ዛሬ ረዥም ቀን ነው ያሳለፈችው። ሚኔን አጭበርብራት ነበረ። አሁን ድሏን አጣጥማ ቤት ውስጥ ተቀምጣ ነበረ። እቺ ቀን ዛሬ ለሷ ብዙ ነገር ያሳካችበት ቀን ነው። ከዛ እንዲህ ብቻዋን ተቀምጣ ድንገት ኦዙር መጣ። ኦዙር እንደመጣ የሆነ ስጦታ ነገር ይዞ ነበር። እጁን ወደ እሷ ዘረጋ። ግራ ገብቷት አየችው። ምንድን ነው አለችው። ከዛ ከፈተው። ሲከፍተው ውስጡ የሚያምር የአንገት ሀብል ነበረ። ይሄ ላንቺ ነው ብሎ ይሰጣታል። እርግጠኛ የምርህን ነው አለችው። አዎ የምሬን ነው። ምናሉ ድርሹም እንዴ እያላን ነው። ከዛ ነሳችው። አየችው። በጣም ያምራል፣ በጣም ቆንጆ ነው አለችው እየሳቀች። ከዛ እንዲያደርግላት ጠየቀችው። ከዛ አረገላት። እንግዲህ ያው ሚኔን እንዴት መጠቀም እንዳለብሽ ታውቂበታለሽ፣ ሁሉንም ነገር ታውቂበታለሽ ሩቻል፣ ጎበዝ ነሽ አንቺ። በነገራችን ላይ ዛሬ ስላሳከሽው ነገር በጣም ላመሰግንሽና ላደንቅሽ ፈልጋለሁ እያለ እጇን እየሳመ ነበረ። ሩቻል ለማመን እየከብዳን ነበር የምታየው። ትኩር ብላ ትመለከተዋለች። በቃ ልሂድ እያለ ሌር ነበረ። ምናውን ገብተ እንቅልፍ ልተኛ ነው እንዴ በዚህ ሰዓት በጊዜ አለችው። አይ ቶሎ ባልተኛም መጽሐፍ ላነብ እችላለሁ አላት። አትቸኩል፣ ና እስኪ ተቀምጠን አንድ ሁለት እንበል፣ ና እንጠጣ እስኪ፣ ና ሁለታችን ብቻ ቆንጆ ጊዜ እናሳለፍ፣ ዛሬ ቀናችን አረለ አለችው። ደስ አለው። እሺ ብሏት ሊቀመጥ ነበረ። ከዛ አይላ እያለች ስትጣራ ነበረ። እንዲህ እያለች ስትጣራ ድምፅ የለም። ከዛ ሌላኛዋ ሰራተኛ መጣች። እመቤት ሩቻል አሁን የለችም፣ አይላ ወታ ነበረ፣ አቶ ሶመር ጠርቷት ከእነሱ ጋር የሆን ነገር ለማክበር ወደ ጀልባው ሄዳ ነበር ብላ ነገረቻት። ምን እንዴት አልገባኝም ትላለች። ከዛ እሷ በደንብ አርጋ ነገረቻት። ስለዚህ ጉዳይ ታዲያ እንዴት ነው ያላወቅኩም? ቤት ያ እንዴ እዚህ ቤት ውስጥ የሚፈጠረውን ነገር ማወቅ የለብኝም እንዴ አለች። ከዛ እሷ ያው ወይዘሮ ቱርካንና አቶ ሶመር የሆን ነገር ያከብራሉ ጀልባቸው ላይ፣ ከዛ እሷንም እንድታግዛቸው መሰለኝ የወሰዷት በማለት ተናገረች። ይህን ግን እኔ ማወቅ ነበረብኝ እያለች ኦዞር በቃ እናመሰግናለን አንቺ ሂጂ ብሎ እንድትሄድ አረጋት። ከዛ ሩቻል መጨቃጨቅ ጀመረች። ሲጀመር እሷ የቤት ሰራተኛ አይደለች እንዴ ረዳት አይደለች እንዴ ምን አገባት ከነ ቱርካን ጋር ምን ታረጋለች እያለች ስትቆጣ ነበር። ሩቻል ተረጋጊ በቃ እስኪ ልጆቹ አንድ ጊዜ እንኳን ሄደው ንጹህ አየር ተቀብለው ይምጡ፣ እስኪ ጥሩ ጊዜ ያሳልፉ። ቱርካን ደግሞ ለዚህ ቤተሰብ አዲስ አይደለችም። ቱርካን ማለት ታውቂያለሽ ልጅሽ ናት፣ ምን አለበት ብትረጋጊ አላት። ከዚህ በኋላ እኔ ፊት ለፊት ማለት ነው ለዚች ልጅ እንዳትከራከርላት፣ እቺ ልጅ ስማችንን አጥፍታለች፣ ከዚህ በኋላ ለእሷ የሚሆን ምንም አይነት ቦታም የለኝም እያለች ስትጮህ፣ እሺ በቃ እሺ እኔ ወደ ክፍል ሄድና ረፍት ላድርግ፣ አንቺ ብቻሽን ሆነሽ አስቢበት ብሏት እያመራ ነበረ። ሩቻል ተናዳ በእልህ እያየችው ነው። በሌላ በኩል ዛሬ ሚኔ ተሸውዳለች። ሚኔ ሩቻል ነቅታባት ቀጥታ ከኒያት ጋር እንድትጣላ ልታረጋት ነው። እንቅልፏን ተኝታ ነበረ። ድንገት ኒያት የመጣው። ኒያት ወደ ውስጥ ገብቶ ቀሰቀሳት። ገና ከእንቅልፏ እንደነቃች አፏን ይዞ ተጫወትሽብኝ፣ ቀለርሽብኝ፣ አሳይሻለሁ፣ የሚገባሽን ቅጣት ነው ምቀጣሽ እያላን ነበረ። ኒያት ምንድነው የምታወራው? ምንድነው የምትለው? እንዴ ምንድነው የምትለኝ? እኔ ምንም አልገባኝም እኮ በጣም ተሳስተሃል፣ እያሳመምክኝ ነው ትለዋለች። እሱ ደግሞ ሸውደሽኛል፣ ዋሽተሽኛል፣ እሰራልሻለሁ፣ ለእያንዳንዱ ነገር መልስ ሰጭበታለሽ ብሏት እያስፈራራን ነበረ። እሷ ፈርታ እየተንቀጠቀጠች ነው። በአንድ በኩል ሶመር እንዲሁም ቱርካን በጣም ቆንጆ ጊዜ እያሳለፉ ናቸው። ሁለቱም ጀልባው ላይ ብቻቸውን ቀሩ። ከዛ እዛ ሆነው አብረው ተቀምጠው ሁለቱም ይተያያሉ። ከዛ ሶመር ወደ አንገቷ እየገባ እየሳማት፣ እስካሁን ድረስ እኔ እናንተ አንተዋወቅም ነበረ፣ አሁን ግን እንደገና ድጋሚ እየተዋወቅን ነው እያለችው እየነገረችው አይኑን እያየችው፣ ሁለቱም ቁጭ ብለው ወደ ሰማይ ቀና ብለው ከዋክብቶች ይመለከታሉ። ሁለቱም ላይ ሊያዩ አንድ ላይ እንደሆኑ ይነጋገራሉ። ሶመር ቀስ እያለ አንገቷን ከዛም ከንፈሯን እየሳመ ሁለቱም ቀስ በቀስ ፍቅር መስራታቸው እንደቀጠሉ ነበረ። ሁለቱም በጠዋት አብረው ከእንቅልፋቸው እየተነሱ ናቸው። በተለይ ደግሞ ቱርካን ኤፍራን የሆነ የሚነዳ ቢስክሌት ነገር አምጥቶላት በሱ ልትዝናና ነበር። ድንገት ሶመር መጣ። ሶመር ቢስክሌት እንዴት መንዳት እንዳለበት አያውቅም። እሱ ልታለማምደው ነው። ሳድቅ ደግሞ ጨንቆታል። ሳድቅ ማን ፋቲን ከኋላ እንደሚነዳውና ማን እንደሚያበ
እያበረታታው ስለ ጠበቃው ሁሉ እያንዳንዱ ነገር ለማወቅ መረጃ እየጠያየቀ ነበረ። ፖስታ ቤቱ በር አካባቢ ሆነው የሆነ ነገር እየበላ ሻይ እየጠጣ ሂክመት መጣ። ወንድሜ እንዴት ነህ ብሎ ፊት ለፊቱ ተቀመጠ። ከዛ ሳድቅ ተደወለለት። ሄለው እያለ ከዛ ሙሉ መረጃ ተነገረው። ሳድቅ ፊቱ ላይ ሀዘን ይነበብ ነበረ። ከዛ ሂክመት ወንድሜ ምን ሆነ ነው ምን ተፈጠረ ብሎ ይጠይቀዋል። ነገር ግን ሳድቅ አይኖቹ ላይ ተስፋ መቁረጥ ይታያሉ። በጣም የሚያሳፍር ነገር ነው ነው። እኔ ከእንደዚህ አይነት ሰው እንደዚህ አይነት ነገር አልጠብቅም ነበረ እያለ ነበር። ምን ተፈጠረ ንገረኛ እያለ ሂክመት ጫን ብሎ ይጠይቀዋል። ያው ፋቴህ እንደዚህ አይነት ነገር ውስጥ እንዴት ሊገባ ቻለ? ማነው እሱን ከኋላ ሆነው የሚነዳው? ማነው እንደዚህ የሚያደርገው እያልኩኝ ራሴን ስጠይቅ ነበረ። ከዛ ከኋላ ይህን ነገር ሳጣራ ለፋቴህ የሚሰራለት ጠበቃ የወይዘሮ ሩቻል ኮርማን ጠበቃ ነው ብሎ መለሰለት። ከዛ ሂክመት በጣም ተናደደ። ሳድቅም ተናደዋል። ነገር ግን ለሩቻል ይህ ሰሞን በድል እንዲሁም በአሸናፊነት የተሞላ ነበረ። ጠበቃዋ መጥተዋል። ትናንትና የተፈጠረው ነገር እኔም ለማመን አልቻልኩም ነበረ። በጣም የሚገርም ድል ያስመዘገብ ነው እያልችሁ ነበረ ወይዘሮ ሩቻል፣ በአንቺ ምክንያት እንደዚህ የሆነው እያለ ስለ ጥንካሬዋ ሲናገር ድንገት የመጣው ኒያት ነበረ። ኒያት ሲመጣ በርቀት ስታየው ከሰራተኛዋ ጋር ሲጨቃጨቅ አስገቢው በሚል ሩቻል ምልክት እየሰጠች ከዛ ኒያት ወደ ውስጥ እየገባ ጠበቃው እየሄደ ነበረ። አትቁም እንጂ ተቀመጥ ትለዋለች። ከዛ እሱም ተቀመጠ። የሚገርም ነው። መቼ ነው ግን አንቺና ሚኔ እንደዚህ የገጠማችሁት? በፍጹም አይለያየን አንድ ላይ ኑን እኮ አላችሁ እኮ። በጣም የሚገርም ነገር ነው። ሚኔን በጣም ታምኛታለሽ ማለት ነው አላት። ማን ነው እንደዛ ብሎ ነገረ? በምን አወክ ሚኔን እንደማምናት? ምን አየህ? ምን ሰማህ አለችው። አይ ገርሞኝ እኮ ነው እንደዚህ መቀራረባችሁ፣ እንደዚህ አንቺ እሷን ማመንሽ። ከዚህ በፊት ቀድመሽ ታውቂያን ነበረ፣ በተለይ ደግሞ እሷን ስራ ስትቀጥሪያት ገርሞኝ ነበረ አላት። በባዶ አትድከሚውልን፣ የማይረባ ነገር አዘባርቅ። መናገር ያለብህ ነገር ካለ ፊት ለፊት ተናገር፣ በግልጽ ተናገር፣ እባክህ ጊዜን አታቃጥልብኝ አለችው። ጥሩ እኔ እነግርሻለሁ። እንግዲህ በብዙ ነገር እርግጠኛ ሆነሻል። ነገር ግን ባለፈው ዕለት ጋዜጣውን በተመለከተ ማን ቱርካንን እንደዚህ አይነት ጣጣ ውስጥና ዘግቶ ውስጥ እንደከተታት የገባሽ አይመስለኝም። በእርግጠኝነት ሚኔ ትሆናለች ብለሽም አልጠረጠርሽም። እኔ ግን እውነተኛውን ነገር እየነገርኩሽ ነው ከዚህ ጀርባ ያለውን ብሎ ነገራት። ደነገጠች። ሁሉንም ነገር ያቀናበረችው፣ ፊራትን በዛ ቦታ የጠራቸው፣ ጋዜጠኞችን የጋበዘችው፣ ቱርካንንም እዛ ድረስ የወሰደቻት ሚኔ ናት። ከመጀመሪያው እስከ ፍጻሜው ድረስ የእሷ እጅ አለበት ብሎ ነገራት። ተናደደች። በሌላ በኩል ቱርካኗንም ቢሆን ሶመርን እንዴት ቢስክሌት መንዳት እንዳለበት ታለማምደዋለች። ከዛ ሄዶ ይጋጫል። ከዛ ወደ እሱ ተጠግታ እያባበለችው ነበረ። ከዛ በመሃል የኔ ፍቅር ስትለው ደነገጠ። በጣም ደስ አለው። ቱርካንን በመጨረሻም አሳመንኳት ብሎ እሱም መልሶ የኔ ፍቅር ብሎ እየጠራት ነው። ሁለቱም ሌላ የመተማመን ደረጃ ላይ እየደረሱ ናቸው። ቱርካንም እያመነችው እሱም እያመናት ረዥም ቀን እያሳለፉ ናቸው። በተለይ ወደፊት የሚኖሩበትን ቤት ለማየት እንደሚሄዱ ተነጋግረዋል። አሁን ቀጥታ ሩቻል ከቤት እየወጣች ነው። ወደ ሚኔ ለመሄድ እየሞከረች ነበረ። ከቤት እየወጣች ድንገት ሳድቅ በርጋ ቆሟል። ስታየው ደነገጠች። እንዴ አቶ ሳድቅ እያለችው ነበረ። ወይዘሮ ሩቻል አንቺን ላናግርሽ ነበር የመጣሁት። ምን እንደምልሽ አላውቅም። አንቺ ግን በብዙ ነገር ከኔ ትሻያለሽ፣ ብዙ ነገር ማስተዋል ትችያለሽ። ለምን ቤተሰቤ ላይ እንደዚህ ቆርጠሽ እንደተነሳሽ አልገባኝም። ከመጀመሩ ነው እኛ የአንቺ ጠላት ይሆን ነው እያለ ጠየቃት። አልገባኝም ትለዋለች። ፋቴህ ቤታችንን ለመሸጥ እየሞከረ ነው ያለው፣ ካልተከፈለን ብሎ እየጠዘጠዘን ነው ያለው። ከጀርባ ማን እየመራው እንዳለ ሳጣራ ነበረ። አንቺ እንደሆንሽ ደረስኩበት አላት። ውይ እስካሁን አታውቅም ነበር እንዴ? እነግር ነበር እኮ መተህ ብትጠይቀኝ አለችው። ወይዘሮ ሩቻል እንዴት እንደዚህ ይደረጋል? ቆይ አንቺ ጭራሽ ብለሽ ማሰቡሉ ተሳነሽ እንዴ? ቤተሰብ ምን ያርግሽ? ወይዘሮ ሩቻል ምንድነው የምትፈልጊው ከኛ? ምን እናርግሽ? ቆይ ምንድነው የምትፈልጊው አላት። ስማ ይሄ በጣም ለኔ ትንሽዬ ቢዝነስ ነው፣ ኢንቨስትመንት ነው። ስለአንተ የቤተሰብ ጉዳይ አያገባኝም አለችው። አንቺ ትንሽዬ ቢዝነስ የምትያት የኔ ውድ ቤተሰብ ነው። እሺ ቤተሰቤ ሲፈራረስ ደግሞ አላይም። እንደገና የኔ ልጅ ያንቺ ልጅ አግብተዋለች። ቢያንስ በትዳር ተሳስረናል። ምንድነው ከኋላ ሆኖ ሰውን እንደዚህ መውጋት? ከየት ነው እንደዚህ ነገር ያመጣሽው? ምንም እየገባኝ አይደለም በማለት ተናገረች። ዝም በል መተለኔ ስለ ህይወት ምናምን ልትመክረኝ እንዳትሞክር። መጀመሪያ ሂድና ሚስትህን ተቆጣት። ሚስትህስ ብትሆን መጀመሪያ ላይ ቱርካን እንደፈለገች አድርጋ ለጥቅም ስትጠቀምባት እኔን መታ አማክራኛለች። ምሮ የምትለው ደግሞ አንተ አለችው። በጣም ሳድቅ ተናዶ እያያን ነበረ። አድረገልን ገረ ልጅህ ማለት ለእኔ ምንም ናት። እሺ መተ ስለ እሷ ምናምን ነገር እንዳታውራኝ፣ ምክንያቱም እኔ ለአንተ የሚሆን ጆሮ የለኝም ከዚህ በኋላ። ያንን ቤት በተመለከተ አይመለከተኝም። ለእኔ ኢንቨስትመንት ነው። ከተሸጠ ተሸጠ፣ ካልተሸጠ አልተሸጠም። ስለሌላው ነገር አያገባኝም። እነዚህ ልጆች አብረው እንዳይሆኑ ፈልጋለሁ፣ አብረው መቀጠል የለባቸውም በማለት ስትናገር ሳድቅ ጮሆ መኪና ውስጥ ገባ። አሳይሻለሁ ብሏት መኪና ውስጥ ገብቶ ሄደ። እሷ ትንሽ እየተረበሸች ግን ደግሞ ተናደደች፣ እልህ ውስጥ ገባች። ሩቻን ነገር ከጠመደች በፍጹም የሚያሸንፋት የለም። ቶሎ ብላ ወደ ፋቴ ስልክ ደወለች። ፋቴ ኔዜትን ስትፈልግ አስፈራራት፣ ስትፈልግ እንደፈለግ ካርጋት፣ ይሄ ጉዳይ ዛሬ ያበቃል፣ ዶክመንቱን ዛሬ ፈልገዋለሁ ብላ ዛሬውኑ ቤቱ ለሽያጭ እንዲቀርብ ነገረችውና መኪና ውስጥ ገባች። ቱርካንና ሶመር
ቤት ዞር ዞር ብለው እያዩ ናቸው። ከዛ በመጨረሻም ወደድከው ይባባላሉ። አብረው እየወጡ ነበረ። በሌላ በኩል ሚኔ እየመጣ ያለውን ማዕበል አታውቅም። ቤት ውስጥ ና ድንገት የመጣችው ሩቻል ነበረች። ወደ ውስጥ እየገባች ነበር። ሩቻል ከመጀመሪያው ጊዜ ስጠይቅሽ ነበረ ከዚህ ጀርባ እጅሽ አለበት ወይ ብዬ ስጠይቅሽ ነበረ። አንቺ ግን ውሸት የህይወትሽ አንድ አካል ስለሆነ ሸመጠጥሽ፣ ዋሸሽ። ይኸውልሽ የቤተሰቤን ስም ያጠፋ ሰው ማለት ነው ማንም ቢሆን ማን ቅጣቱን ያገኛል። የዋጋሽን ሰጥሻለሁ። መጀመሪያ ወደ እኔ እንድትቀርቢ ብዙ ጊዜ ሰጥችሽ ነበረ፣ አሁን ደግሞ ያን ወስደዋለሁ እያለቻት አልጋዋ ላይ ወረወረቻት። ከዛ ግን ሚኔ በፍጹም እሷ እንድትጎዳት አልፈቀደችላትም። እንዳትጠጊኝ ወይዘሮ ሩቻል እንዳትጠጊኝ፣ እኔ ቱርካንን አይደለሁ እንደፈለግሽ መተሽ እኔ መደብደባችም፣ እንዳትጠጊኝ፣ እኔ ልጅሽን ተሸክሜያለሁ፣ በፍጹም እኔ ምንም ነገር ማድረጋችም እያለቻት ነበረ። ኧረ እባክሽ ታይ ሌላ ምትው የለም ታዲያ ይህ ልጅ ያተርፈኛል እያልሽ ነው? በአሁኑ ማንም አያስመልጥሽም፣ ምንም ብታመጪ ምንም አታመልጭኝም እያለቻት ነበረ። ወይዘሮ ሩቻል እኔ እኮ ሆን ብዬ ያረኩን ነገር እኮ አይደለም። ምን እያልሽ ነው ያለሽው? ቢያንስ ሶመር ቱርካንን እንዲጠላት እንዲጠራጠራት እንዳያምናት ብዬ እኮ ነው ያደረኩት። እባክሽን እንደዚህ ማሰብሽን አቁሚ፣ እኔ ምንም ያረኩን ነገር የለም እያለቻት ነበረ። ነገር ግን ሩቻል እንደ ጨከነች ናት። ሁለቱም እንዲህ የተጨቃጨቁ እያለ አይ አንቺ በጣም ማሰብ የተሳነሽ ሰው ነሽ። እኔን ለማሳሰት እኔን ለመሸወድ ብዙ ሞከርሽ፣ ከኒያት ጋር ገጥመሽ እኔን ለማጭበርበር ብዙ ጣርሽ፣ ልጄንም እያሳወርሹ ነበረ ስትላት፣ ነገር ግን ሚኔ አረረ እንደዛ አላረኩም ብላ ለራሷ እየተከላከለች የደረጃው ጫፍ ላይ ደረሰችና ወደኋላ እየወደቀች ነበረ። ተንከባላ ስትወርቅ ሁለቱም እኩል እየጮሁ፣ በተለይ ደግሞ ሩቻል ሁኔታው በጣም እየገረማን ነበረ። እሷም አብራ ትጮኋለች። በመጨረሻ ሚኔ ከደረጃው ላይ ተንከባላ ራሷን እየሳተች ነበረ። በሌላ በኩል ሶመር እንዲሁም ቱርካን በቀጥታ ሳዲቅ ወደሚሰራበት ቦታ እየመጡ ናቸው። እሱ የለም። ከዛ በቃ ወደ ቤት እንሂድ ይባባላሉ። ወደ ቤት በቀጥታ እያመሩ፣ ነገር ግን ሳድቅ በር ጋር ቁጭ ብሎ ሊያለቅስ እየደረሰ ጨንቆታል፣ ግራ ገብቶታል። ወዲያው ሶመርና ቱርካን ከቢስክሌታቸው ላይ ወርደው ወደሱ እየጠጉ ቀና ሲሉ ቤቱ ላይ ይሸጣል የሚል ጽሑፍ በትልቁ ተሰቅለዋል። በመጨረሻም ሳድቅ ተሸንፏል። አሁን ቱርካን ጠጋ ብላ አባቷን አባዬ ምን ተፈጠረ ስትለው ልጄ ካቅሜ በላይ ሆነ እኮ ካቅሜ በላይ ሆነ እያለ እያለቀሰ እየነገራት ቤቱ ለሽያጭ እንደቀረበ ሶመርና ቱርካን እየገባቸው ነበረ። በፍጥነት ነገሮች እንዴት እንደዚህ እንደሆኑ ባይገባቸውም ነገር ግን እሱን ጠጋ ብለው እያባበሉ ነበረ። አባዬ ምን ተፈጠረ? ተረጋጋ እንደዛቱን እያለችው ይዘውት ወደ ውስጥ ገብ። ከዛ ምን እንደተፈጠረ በስነ ስርዓት እንዲነግራቸው ጠየቁት። ያው እንግዲህ ፋቴ እኮ ነው ፋቴ ነው በቃ መጥቶ የሚበጠብጠኝ ፋቴ መጣ። ከዛ ድርሻዬን ስጡኛ ላይ እያለ ሲናገር እንዴ ቤት ታዲያ ግዴታ መሸጥ አለበት እንዴ እያለ ሶመር ይናገራል። ከዛ ሳድቅ በቃ ድርሻዬን ስጡኛ አለ። ታዲያ ድርሻዬን ስጡኛ አለ። ከኋላ ሆኖ የሚመራው ሰው አለ። ይህን ስናገር በጣም ነው የማዝነው ልጆች፣ ነገር ግን ከኋላ ሆና ሁሉን ነገር የምታቀናብረው ጠበቃ በደንብ ቀጥራለት ሁሉን ነገር ስታደርግ የነበረችው ወይዘሮ ሩቻል ናት። እኔም በሆነ ይህን ስሰማ በጣም ነበር ያዘንኩት። አሁን ሄጄ ያናግረን ነበረ እያለ ሲናገር ሶመር ተናደደ። ይህን ነገር አስቆማለሁ ብሎ ሌር ነበር። ልጄ ተረጋጋ፣ ምንም የምታደርገው ነገር የለም፣ ምንም አታመጣ። ወይዘሮ ሩቻል ወስናለች። በነገራችን ላይ ይሄ ጉዳይ የቤት ጉዳይ አይደለም፣ ይሄ ጉዳይ የሁለታችሁ ጉዳይ ነው። ወይዘሮ ሩቻል ቱርካን ምን እንዳረገቻት አላውቅም፣ ጠልታት ልትሞት ነው። ሁለታችሁ አንድ ላይ እንድትሆኑም አትፈልግም፣ ይሄ ነው ውሳኔዋ እያለ ሲናገር ሶመር ተናዶ እየሄደ ቱርካን ትከተለዋለች። ሶመር ተረጋጋ፣ እናትን አውቃታለሁ፣ ይህን ነገር አታቆመውም። አሁን አንተ ነገሮችን በትዕግስት ነው ማድረግ ያለብህ አለችው። አስፈላጊ ከሆነ ተያይዘን ከዛ ቤት እንወጣለን፣ ምንም እንዳታስበ፣ ይህን ነገር አስተካክላለሁ። አሁን አንቺ ከአባትሽ ጎን ብሏት እየሄደ ነበረ። ነገር ግን ሩቻል በቀጥታ ሚኔን ይዛት ወደ ሆስፒታል እየመጣች ነው። አሁን እሷ ብዙ ደም እየፈሰሳት ነው። ሩቻል ደግሞ ነፍሰ ጡር ናት፣ የወላችሁ ተጠንቀቁ፣ እየደማች ነው ብላ ትናገራለች። ከዛ ሚኔን ወደ ድንገተኛ ክፍል ይዟት እየገቡ ድንገት ሩቻል ስልክ እየተደወለላት ነው። ልጇ ነበር የደወለላት። ሲደውልላት ስልኳን እያወጣችሁ ትንሽ የሚኔ ጉዳይም ድንጋጤ ውስጥ ከቷታል። ከልጇ ጋር እንዳትጣላም እየፈራች ነበረ። እማዬ ላናግርሽ ፈልጋለሁ፣ አሁኑኑ እንገናኝ። ስራ ቦታ ነው እንዲ ያለሽው አላት። አረሎም ምን ተፈጠረ ትላለች። እማዬ ምነግርሽ ነገር አለ እንገናኝ አላት። ምን ነገረኝ ከሆነ በስልክ ነገረኝ፣ ጊዜ የለኝም አለችው። እማዬ በአካል ላገኝሽ ፈልጋለሁ አልኩኝ እኮ አላት። ሶመር ጊዜ የለኝም ምንድነው የምትለው አለችው። እሺ ጥሩ፣ ምንድነው አንቺ ከነ ቱርካን ቤት ጋር የሚያገናኝሽ ነገር ምን ማለት ነው? ምን ይመለከትሻል አንቺ እያላን ነበረ። በመጨረሻ መረጃውን ሰማ ማለት ነው። ታዲያ ምን ያደርግልሃል? እኔ እኮ ሌላ ከባድ ነገር ትጠይቀኛለህ ብዬ ነበረ። ታዲያ ምን ይፈጠር ነው የምትለው አለችው። እማዬ ምን ያርጉሽ እነሱ? ቆይ ምን ያርጉሽ? በእርግጠኝነት የሆነ አለመግባባት ተፈጥሮ መሆን አለበት አይደለ? እንደዛ ነው አላት። ምንም አለመግባባት አይደለም፣ በቃ ቤቱ ቤት ነው ይሸጣል ስትል ነበረ እማዬ እያለ ሲቆጣ፣ ይኸውልህ እኔን እንዳትቆጣኝ እሺ፣ እኔ እናት ነኝ፣ ይኸውልህ እኔ አሁን ሆስፒታል ነው ያለሁት ከሚኒ አጠገብ ከፈለክና አለችውና ስልኩን ዘጋቸው። እሱ ደንግጦ በቀጥታ ወደ እነሱ እያመራ ነበረ። ነስሪንም ብትሆን ወደ ሰፈሯ እየመጣች በአካባቢው የነበሩ ሴቶች አዎ በቃ ቤቱን
ሸጠው ሊያመልጡ ነው ሸሽተው ሊሄዱ ነው እያሉ ሲነጋገሩ ሰማቻቸው። ምሮ የምታወሩት ለምን ብለው ነው እኛ ብዙ ዓመት ከኖርንበት ቤት የምናመልጠው የምንሸሸው እያለች እየተናገረች ስትቀር ይሸጣል የሚል ጽሑፍ ስታይ በጣም ነበር የተሰበረችው። በጣም ነው ያዘነችው ዝቅ ብላ እያለቀሰች። ከዛም በድንገት እነ ቱርካን መጥተው ይዟት እየገቡ ነበረ። ሩቻል ግን ሚኒን ይዛት ወደ ሆስፒታል ስትመጣ ከደረጃ ላይ ወድቃ ነው ብላ ብትናገርም ፖሊሶች እንዲህ መሆን አለበት አሰራሩ ነው ብለው ቃሏን ሊቀበሉ ፈለጉ። ከዛ እሷ ጠበቃ መጥቶ የሚያስፈልገውን መረጃ ይሰጣቸዋል ብላ ብትመልስላቸውም እነሱ ግን አስገድደው እየጎተቱ ይዟት እየወጡ ፊት ለፊት ያገኛት ልጇ ነበረ። ሩቻል ከልጇ ሶመር ጋር ተፋጣለች። በግራና በቀኝ ሁለት ፖሊሶች ይዘዋታል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።